ሻሎም የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? ይህ ትውልድን ለሙሽርነት ማዘጋጀት የተሰኘው ተከታታይ ፕሮግራማችን ነው። በዚህ በሰቨን ስፒሪት ሚዲያ ላይ የሚተላለፍ እየተከታተላችሁት ያላችሁት ተከታታይ ኮርሶችን ትምህርቶችን ወደ እናንተ ያደረስንበት ያለው ቻናላችን ነው። ዛሬም በድጋሚ በአዲስ ፕሮግራም ወደ እናንተ መተናል። አሁንም ከሐዋርያው ዶክተር ዘላለም ጌታቸው ጋር የሚቀጥለውን ትምህርት ወደ እናንተ ይዘን እንቀርባለን። እንደምታስታውሱት ባለፈው ጊዜ ፕሮግራማችን ላይ ስለ ዳግም መወለድ የተሰኘውን ጥልቅ የሆነ መንፈሳዊ ማንነትን የሚገነባ ትምህርት ወደ እናንተ ማድረሳችን ይታወቃል። ቻናሉን እየተከታተላችሁ እንደሆነ ብዙዎቻችሁ በአስተያየት መስጫው ላይ እንደሰጣችሁን እንገነዘባለን። በጣም እናመሰግናለን። ዛሬም ደግሞ በአዲስ ትምህርት ወደ እናንተ እንቀርባለን። አሁንም ከሐዋርያው ዶክተር ዘላለም ጌታቸው ጋር አዲስ ፍጥረት የሚለውን አዲስ ቶፒክ በዚሁ እንወያያለን ማለት ነው። ሐዋርያው ባለፈው ሳምንት እንግዲህ እንደተነጋገርነው የልጅነት ከሚገኝባቸው ዋና ዋና ነገሮች አንደኛው የዳግም መወለድ የሚለውን ባለፈው ጊዜ በነበረን ፕሮግራማችን ላይ ሰፊ ትንተናና በጣም ጥሩ እይታን ለተመልካቾቻችን የሚፈጥር ጠለቅ ያለ መንፈሳዊ እውነታን ነበር ስታወራ የነበረውና ዛሬ ደግሞ ከዛ የሚቀጥለውን አዲስ ፍጥረት የሚለውን ሐሳብ ዛሬ እንጀምራለን። እንግዲህ ብዙ ጊዜ ስንመለከት በቤተ ክርስቲያን ውስጥ ብዙ ትኩረት ከማይሰጥባቸው ትምህርቶች አንዱ አዲስ ፍጥረት ነውና ይሄ ደግሞ በክርስቶስ ኢየሱስ ሞትና ትንሣኤ ያገኘነው ሕይወት ስለሆነ ትኩረት ሊሰጥበት የሚገባ ቤተክርስቲያን በተለይ ትኩረት ሰጥታ ማስተማር ያለባት እውነታ ይመስለኛል። እንደውም ባለፉት ዘመናት ሳስታውስ ወደኋላ ሄጄኛ ቤተክርስቲያን ሪቫይቫል ላይ በነበረችበት ጊዜ ላይ በየቤተክርስቲያኖቻችን ቦርድ ላይ ተልእኮ ለትውልድ ባለበት ቦታ ላይ ሁሉ አዲስ ፍጥረት ካልሆንክ መንግስተ ሰማያት አትገባም የሚል በጣም በቃ የሰዎችን ትኩረት የሚስብና ጥያቄ የሚፈጥር ሞቶ ነበር የኛ እና እስቲ ከዛም ተነስተን ስለዚህ ስለ አዲስ ፍጥረት እውነታ እንወያይና እስቲ አዲስ ፍጥረት ማለት ምን ማለት ነው የሚለውን ለተመልካቾቻችን ሰፋ ባለ ሁኔታ እንድታብራራው ማለት ነው። እንግዲህ ያው ይሄ የእግዚአብሔር የልቡ ሐሳብ የሚጀምርበትን መንገድና አሰራር መጀመሪያ መረዳት አለብን። ይሄ አዲስ ፍጥረት የሚለው ጉዳይ ያው አዲስ ኪዳናዊ በተለይ በሐዋርያው ጳውሎስ ልክ ዳግም ውልደት በኢየሱስ ክርስቶስ የተጀመረ ትምህርት እንደሆነ በሐዋርያው ጳውሎስ ደግሞ አዲስ ፍጥረት የሚለው ሐሳብ በጣም ተደጋግሞ ጎልቶ ይታያል። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ቁጥር 17 ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው ይላል። ልክ እንደዚሁ ደግሞ ገላትያ ምዕራፍ 6 ላይ መገረዝ ቢሆን አለመገረዝ አይጠቅምም፣ በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል ይላል። ስለዚህ ይሄ አዲስ ፍጥረት የሚባለው ነገር ከቃሉ እንደምንረዳው ማለት ነው የመጀመሪያ ፍጥረት ወይንም ፍጥረት የሚባለውን ሐሳብ ይተረጉመዋል ማለት ነው። ከዛ በኋላ ተነስተን ነው ወደ አዲስ ፍጥረት የሚለው የእግዚአብሔር ሐሳብ ልጅነት ነው የሚለው ላይ ምንገባው። ስለዚህ ይሄ አዲሱ ፍጥረት ከዚህ ቀደም በነበረው ፍጥረት ውስጥ ነበር ወይ መባል አለበት። እንደሱ መረዳት ካልቻልክ ከዚህ ቀደም በነበረው ውስጥ እንደነበረ ካልተረዳህ ምን ይመጣል ሐሳብ? ኦኬ ንስሐ ገብተን ከኃጢአታችን ታጥበን የእግዚአብሔር ልጆች ሆነናል፣ ወይንም ደግሞ እግዚአብሔር ከዚህ ከሚሞተው ስለሆነ ምን ጀምረው አዶፕት አድርጎናል። ይሄ የተቀበልነው የክርስትና ሐሳብ አዶፕሽንን የሚያምን ስለሆነ እግዚአብሔር አዶፕት አድርጎናል የሚል አንድምታ ደግሞ ይሰጠዋል ማለት ነው። አስቀድመን ግን ማየት ያለብን እግዚአብሔር በፍጥረት ውስጥ ያስቀመጣቸው የፍጥረት የተገለጡ ምዕራፎች አሉ። ለምሳሌ
የመላእክት አፈጣጠርና ፍጥረት ላይ የተቀመጠ ነገር አለ። በዛ ፍጥረት ውስጥ ይሄ አዲሱ ፍጥረት አለ ወይ? ከዛ ደግሞ ዘፍጥረት መጽሐፍ ምዕራፍ 1 እና 2 ላይ የሰው ልጅ በምድር ላይ ሲፈጠር አለ። ይሄ አዲሱ ፍጥረት ይሄ የሰው ልጅ የተባለው ፍጥረት ውስጥ አለ ወይ? ወይንም እሱ ነው ማለት ነው? ንስሐ ገብቶም ተሻሽሎም በምንም መልክ ልታመጣው ይችላል። እንደሱ ብለ መፍታት አለብህ። ካለበለዚያ ደግሞ እዚህ አዲስ ኪዳን ላይ መተህ የምታገኘው ሰው የእግዚአብሔር ልጅ ተብሎ የተጠራው እርሱ የትኛውም ፍጥረት ውስጥ ከሌለ አዲስ ነው ማለት ነው ብለህ ትወስዳለህ ማለት ነው። ስለዚህ እነኚህን ፍጥረቶች በእያንዳንዳቸው በራሳቸው ፓኬጅ እያየህ ኦኬ መላእክት መሃል አልነበረም። የሰው ልጅ ሲፈጠር በሰው ልጅ ፍጥረት ውስጥ የለም። ስለዚህ አሁን ለአዲስ ሰማይና ምድር ታስቦ በአዲሱ መልክ የተፈጠረ ፍጥረት ነው ማለት ነው ብለህ እንድትቀበል ያደርግሃል ማለት ነው። ስለዚህ እነኚህን የመጀመሪያውን ፍጥረት የሚለውን ሐሳብ ብቻውን ነጥለ ፍጥረት የምትለዋን የቃሉ ልምምድ ከዛ ከቀደመው ፍጥረት ጋር የተያዘ ስለሆነ እሱን አያይዘህ ታመጣለህ። ከዛ በኋላ አዲስ የሚለው ደግሞ የቀደመ የሆኑትን የሚለይ ወይንም ማንነት ብለህ በግሪክ ቃሎች ላይም ወይንም በተለያዩ ዲክሽነሪዎች ላይ የእግዚአብሔርም ሰዎች ሲናገሩ አዲስ የሚለው ፊደል ከዚህ ቀደም ያልነበረ የሚለውን ይይዛል። እንግዲህ አሁን አዲስ ስንል ችግር የሚሆንብን ደግሞ አሁን የሰው ልጅ ብቻ ነው። በእግዚአብሔር ፈቃድና ዓላማ ውስጥ ግን አዲስ ሰማይና አዲስ ምድር አለ። እነሆ ሁሉን አዲስ አደርጋለሁ የሚል ደግሞ አለ። ስለዚህ እግዚአብሔር ሁሉን አዲስ የሚያደርግበት መለኮታዊ እቅድ ውስጥ ከሆነ ያለው ያንን የመጀመሪያውን ስርዓትና ሂደት ያሳልፈዋል ወይንም ይሽረዋል ማለት ነው። እግዚአብሔር ራሱ ለአዲስ ሰማይና ምድር ለአዲስ ስርዓትና ለአዲስ ፍጥረት ተዘጋጅቷል ኢን ክራይስት ባመጣው ስርዓት ማለት ነው። ያ ደግሞ ይሄ የመጀመሪያው ፍጥረት ኮራፕት ባደረገበት ኃጢአት ሞትና ፍርድ የሌለበት የሚል የአዲስ ፍጥረት እውነታን ይፈጥርልሃል ማለት ነው። ስለዚህ አዲስ ፍጥረት ሰው ብቻ ወይንም እኛ ብቻ ሳይሆን አዲስ ፍጥረት የሚሆነው ልክ እዚህ ጋር ሰማይና ምድር እንደነበሩ እዛም ሄዶ አዲስ ሰማይና ምድር አየሁ ይላል። ስለዚህ ፊተኛው ሰማይና ምድር አልፈዋልና ብሎ ያንን አሮጌውን ያሳልፈዋል ማለት ነው። ስለዚህ በአዲሱ ፍጥረት ውስጥ የአዲስ ትርጉምና ንቃት ሊኖርክ ይገባል ማለት ነው። ዝም ብለህ ከመሬት ተነስተህ ልምድ ስላለን አዲስ ፍጥረት ሆነና እግዚአብሔር ልጆች ምናምን እንደምንለው አይነት እንትን አይደለም። ልክ ይሄ በእውቀት ላይ የተመሰረተ ሲሆን በምን ምክንያት አዲስ ሆነ? ለምን አዲስ ሆነ? ከዚህ ካሮጌው ጋር ለምን አይዋሃድም? ወይ ያሮጌውን ይዞ የመጣው ነገር አለ ወይ? ከሚሞተው ውስጥ የማይሞተው ከፍጥረታዊ ውስጥ መንፈሳዊው ወጣ እንጂ የሰውየው መሻሻል አይደለም የምታይበት፣ የሰውየው መለወጥ መምጣት አይደለም የምታየው። ምክንያቱም አዲሱ ሰማይና ምድርም ላይ ይሄ አዲስ ፍጥረት የሆነው ሰውዬ ነው ሄዶ የሚገባው እዛ። ለዚህ ነው በቤተ ክርስቲያናችን አዲስ ፍጥረት ካልሆንክ መንግስተ ሰማይ አትገባም ስንል የትንሣኤ ዓለምን በሙት በሆነው ወይንም በዚህ አፈር በሆነው ሰውነት አትወርሰውም። አንድ እውነት ልንገራችሁ ብሎ ጳውሎስ ስጋና ደም የእግዚአብሔር መንግስት አይወርስም ሊወርስም አይችልም ይላል። ስለዚህ ይሄ በደንብ መስመር የሚያሰምሩ ሐሳቦች መነሳት አለባቸው። እነኛን ሐሳቦች የማያነሳ ሰው እዚህ ጋር መጥቶ የእግዚአብሔር ሐሳብ ወይንም የአዲስ ፍጥረት እውነታን ሊረዳ አይችልም። ማስመር
መቻል አለበት። እንዲህ እያሰመረ ይሄ የአዲስ ፍጥረት እውነታ የመጣበት ምክንያት ነው። አዲስ ሰማይና ምድር አለ። በዙፋኑ ላይ የተቀመጠው ነው ሁሉን አዲስ አረጋል። ይሄኛው አዲሱ ሰው የእግዚአብሔር ልጅ ነው፣ ያኛው ፍጡር ነው፣ ይሄኛው ደግሞ በልጁ መልክ ላይ የተመሰረተ ማንነት ነው። ለሚቀጥለው ዓለም ታስቦ የተሰራ ነው። የትንሣኤ ሰው ነው። ትንሣኤ አዲስ ህይወት ነው። ትንሣኤ አዲስ ፐርሰናሊቲ ነው። ነገሮች ሁሉ አዲስ የሚሆኑት በትንሣኤ ውስጥ ነው። አሮጌውን ሞትን፣ ፍርድን አሳልፎ ሁሉን አዲስ አድርጎ የሚያመጣበት ነው። መስመሮቹን እያደመቀ ሲሄድ ነው ሰው ዕውቀቱ እየገባው አዲስ ፍጥረት ለካ አለ እንዲህ ነው እያለ የሚለው ማለት ነው። በጣም አሪፍ ሐሳብ ያነሳው። በጣም ምንድነው ሞት የሌለበት ፍርድ የሌለበት የሚለው በጣም ወሳኝ ሐሳብ ነው ብዬ አምናለሁ። ምክንያቱም አሁን ሰው ይሄ አይነት መለኮታዊ ዕውቀት ሲኖረው ነው ኮንፊደንስ የሚኖረው፣ በእምነትም ለመመላለስ ኃይልና አቅም የሚሆነው እንዲህ አይነት ሞት የሌለበትና ፍርድ የሌለበት እግዚአብሔር በክርስቶስ ኢየሱስ ያዘጋጀው አዲስ ሰማይና ምድር ውስጥ የሚገባ ማንነት ነው ሲባል ለተመልካቾቻችን ለክርስቲያኑም ትልቅ አቅም ይሆናል ብዬ አምናለሁና ግን እዚህ ጋር ማንሳት የፈለኩት በተለይ አሁን ቅድም መጀመሪያ ላይ እንዳነሳሁት ብዙ በቤተ ክርስቲያን ውስጥ ትኩረት አይሰጥበትም የአዲስ ትምህርት ስለ አዲስ ፍጥረት። ያኔ ድሮ ስታስተምር ትዝ ይለኛልና ጥሩ መነቃቃት መንፈስ የሚንቀሳቀስበት ሂሊንግ ያለበት አትሞስፌር ነበር የሚፈጠረው። ምክንያቱም ክርስቶስ ኢየሱስ የሞተበትና የትንሣኤ ውጤቱ ክርስቶስ ኢየሱስ የሞተበት ውጤት ተደርጎ የተሰጠው አዲስ ፍጥረት ነው እና ምናልባት አንዳንድ እንትኖች የሚነሱት ምንድነው እዚህ ጋር ስለ አዲስ ፍጥረት ሰው ካነሳ ብዙ ሰዎች የሚያስቡት ሰው መንፈስ ነው ወደሚለው ይሄዳል የሚል አመለካከትም አለ። ለምን አዲስ ፍጥረት አይነሳም ተብሎ አንዳንድ ሰዎች ጋር እንደዚህ ዲስከስ ሲደረግ ብዙዎች የሚያነሱት ኤክስትሪም ይሄዳልና ሰው መንፈስ ነው ወደሚለው ስለሚያስኬድ አዲሱ ፍጥረት መንፈስ ነው። ስለዚህ ይሄንን በቤተክርስቲያን ውስጥ መማራችን ወይንም ደግሞ ቤተክርስቲያን ይሄንን ትምህርት ትኩረት አድርጋ መስጠቷ ወደዚህ ጽንፍ ይወስዳል ወይ? የመጀመሪያ አይዲያ ሰው መንፈስ ነው የሚለው አይዲያ የሚናገረው ስለ ፍጥረታዊው ሰው ስለ አዳም ዘፍጥረት 1 ላይ ስላለው ሰውና ዘፍጥረት 2 ላይ አካል ለበሰ ስለሚባለው ሰው የተነገረ አስተምሮና አመለካከት ነው። በዛ ሐሳብ ውስጥ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል የሚል የዘፍጥረትን ሰው አማክሎ ግን እኛ ጋር ምንድነው ነገርን በዓለሙ በክፍሉ በጊዜው አይፈታም። ስለዚህ ሁሉንም ሰው ሲመጡ አዲስ ኪዳንም ላይ አዲሱ ሰው መንፈስ ስለሆነ የአዲስ ኪዳን ጥቅሶችም መንፈስ የሆነውን ሰውዬ ስለሚያመላክቱ ትኩረቱ መንፈስ ሆነና ሰው መንፈስ ነው የሚል ድምዳሜ ተሰጠ። ሰው ብለው ሁለቱንም ሰዎች ቀላቀሏቸው ማለት ነው። ሁለት ሰው እንደሆኑ ስለምናምን ነው እኛ ሰው መንፈስ ነው ብለን ማናምነው። ያ ሰው በራሱ ዓለም በራሱ ተፈጥሮ መጠራት አለበት። ይሄኛው ደግሞ አዲሱ ሰው መንፈስ ነው ብለን እናስተምራለን። አዲሱ ሰው መንፈስ ነው ብለን ስናስተምር አዲሱ ሰውዬ አሮጌ ሰውዬ ስለሚኖር እኮ ነው መንፈስ የሆነው እንጂ አንድ ቀን ከዚህ ካሮጌው ሰውዬ ተለይቶ ወይንም በቅጽበት አይን ሲለወጥ በትንሣኤ ቀን አካሉን ሲለብስ አዲሱ ሰው መንፈስ፣ ነፍስ፣ የከበረው ሰውነት ይኖረዋል እኮ። ይሄንን እናምናለን በሰው ሶስትነት በፐርሰንት ሶስትነት ስለምናምንም ማለት ነው። ፐርሰንት ሶስት ነገር እንዳለው እምነት አለን። ይሄ ምንም የሚያጠያይቅ ነገር ስላልሆነ ማለት ነው። ሰው መንፈስ ነው ብለን የማናምነው ሰውየውን በተፈጠረበት ዓለም የትኛውን ሰው ነው ያልከው ብለን ስለምንፈታ ነው። ለምሳሌ ሰው ተብሎ የተጠራው ዘፍጥረት 1 እና 2 ላይ ያለውን እግዚአብሔር በአምሳሉ የፈጠረውን ነው ስትለን ኦኬ ከዓለሙ አንፃር መፈታት አለበት። ለምን መንፈስ ነው አልክ እንላለን። ለምን መንፈስ ነው አልከን? መንፈስ ብለህ
አዳምን የምጠራው ከሆነ ሰማያዊ ብቻ ልታረገው ነው። ነገር ግን አዳም የተፈጠረው ራሱ እኮ ምድርን ሊገዛ ነው። ስለዚህ አዳም ከሰማይ ሰማያዊ ከምድር ምድራዊ ነው። የምድሩን የሰማዩን አቀናጅቶ ነው ሕያው ነፍስ ሆኖ የሚመጣው። ምክንያቱም ከመንፈስ ዓለም መንፈሳዊነትን ይዟል፣ ከምድር ደግሞ ምድራዊነትን ይዟል። በሕያውነት ደግሞ በሰልፍ ኤግዚስትድ ነፍሱ ሕያው ናት ብለን ከዓለሙ አንጻር ከተፈጠረበት ዓላማ አንጻር ምናምን ሁሉ ነው የሚፈታው። ቅድም አዲስ ፍጥረትን ስጀምርልህ አዲስ ፍጥረት ብለን ለማውራት መስመሮች አሉ። ፍጥረት ምናምን እያልን ማለት ነው። ዙፋኑ ላይ የተቀመጠው ሁሉን አዲስ አደርጋለሁ፣ አዲስ ሰማይና ምድር፣ አዲስ ሕይወት፣ ትንሣኤ የሚባል ምናምን እያልክ ብዙ ማመሳከሪያዎች የምታወራው እኮ አዲስ ፍጥረት ስለሆነ ሰውዬ ነው። አሁን ባንተ ውስጥ በመንፈስ ስለሚኖር ወደ ውስጥ እንገባ የምናየው ስለሱ ነው የምናወራው። ግን ይህ ሰውዬ ከምን ፐርፐዝ መጣ መታወቅ አለበት። ዝም ብሎ ብድግ ብሎ ሰው አዲስ ፍጥረት ነኝ ሲል ሁለንተናውን እያወራ አይደለም። ወይንም ለምሳሌ ከመላእክ እበልጣለሁኝ እኔ ያው መላእክት ከሚባሉት በፍጥረት ነው መበልጣቸው። እኔ በእንትን አይደለም እኮ መበልጣቸው ስልጣን በኢየሱስ ተሰጥቶኝ ምናምን አይደለም። ባፈጣጠሬ ከመላእክት አንተ ልጄ ነህ እኔ ዛሬ ወለድኩ የተባለ የለም። አዲሱ ሰው ግን ብዙ ልጆችን ወደ ክብር ሲያመጣ ተብሎ መልአክ የሌላቸውን የልጅነት ክብርና ፍጥረት ኔቸር ነው አግኝቻለሁ። ስለዚህ አሁን ፍጥረት ቢደረደር ሰው አለ፣ መላእክት አሉ፣ ኪሩቤል አለ። ከዛ በኋላ የእግዚአብሔር ልጆች የሚባሉ አሉ። የእግዚአብሔር ልጅ በክርስቶስ መልኩንና ማንነቱን የወረስን አለን እና ስንደረደር በፍጥረትም በስልጣንም ከነኚህ ከቀደሙት ፍጥረቶች እንበልጣለን። አዲስ ፍጥረት ነና። አሁን ይሄንን አዳም አምጥተህ ግን ከመላእክ እበልጣለሁ ብትል አይናበብልህም ማለት ነው። ገባ? አይሄድም፣ አብሮ የሚሄድ ነገር ስላልሆነ። ስለዚህ አሁን ምንድነው ሰው መንፈስ ነው ወደሚለው ትምህርት ይሳባል። አዲስ ፍጥረት የምናስተምር ከሆነ ሰው መንፈስ ነው የሚለውን ከተረጎምን በኋላ ሰው መንፈስ ነው ወደሚለው ሳይሆን የሚሳበው በአሮጌው ሰው የሚኖር የእግዚአብሔር ልጅነት ያለው መንፈስ ነን። እኛ ልጅ ነን፣ የእግዚአብሔር ልጆች። ልጅነትን ያገኘን በአሮጌው ሰውነት ውስጥ የምንኖር ገና ትንሣኤንና የስጋን ቤዛነት እየተጠባበቅን ያለን ክቡር ስጋውን እስክንለብስ የምድሩን ስጋ እንደለበስ የሰማዩን አካል ደግሞ ይለብሳል እንደሚል አንደኛ ቆሮንቶስ 15 ላይ እሱን እስክንለብስ እየተጠባበቅን ያለን ሰዎች ነን። ስለዚህ እኛ በስጋ ውስጥ የምንኖር የእግዚአብሔር ልጆች ነን። በምድራዊው ሰውነት ውስጥ በድንኳን አላለም ጳውሎስ፣ በዚህ ድንኳን በሚሆነው ሰውነት ውስጥ የምንኖር የእግዚአብሔር ልጆች ነን። ይህን በጣም መማር ነው ያለብን። ምክንያቱም ይህንን ድንኳን ጨዋ ክርስቲያን ለማድረግ በጣም ብዙ ይጣራል። የዛን ሰው ኔቸር፣ ኦቶሪቲ፣ ላይፍ ስታይል ይሄ አሁን የትንሣኤው ምስክርነት አይደለ? የዚህ ሰው መገለጥ የእግዚአብሔር ልጅነት ክብር፣ ነፃነት መገለጥ፣ ነፃነት እንዳይኖረን ያደረገው ከበሽታ ከኃጢአት ከርግማን ወይንም በዚህ በባርነት ከሚገዛው ዓለም ልጅነት አይገዛም እኮ የለውም። ሲጀመር ኃጢአት የለበትም፣ ርግማን የለበትም፣ ወይ ባሪያ አይደለም። ድህነት ወይንም ይሄ ማጣት የሚባል ነገር አይሰማውም። ይሄ ልጅነት ይማል። ይሄንን ኔቸር መረዳት የሚችለው ሰውዬ ሃሌሉያ እኔ ነፃ ነኝ ምናምን ብሎ በዚህ ሰውነቱ ካሰበው ሊመጣለት አይችልም። ያንን ሰውነቱ ግን ኔቸሬ ነው ብሎ ነው የሚያምነው። ኔቸሬ ነው ያለ ኃጢአት መኖር፣ ኔቸሬ ነው ያለ ርግማን መኖር፣ ያለ በሽታ መኖር። የውስጠኛው ሰውዬ ኔቸሬ ወደ ፍጥረት እየናፈቀ ያለው እኮ ወደ እግዚአብሔር ልጆች ክብር ነፃነት ለመድረስ ነው። የመንፈስ በኩራት አግኝተናል። የእግዚአብሔር ልጆች ባሮች አይደሉም፣ ተሸናፊዎች አይደሉም፣ ኃጢአተኞች አይደሉም፣ እርግማን የለባቸውም፣ ወይንም
ምን አለ ጳውሎስ ሲናገር የሮሜ 8 ላይ ስለ ልጅነት እያወራ በጣም ደስ የሚል አገላለጥ ይገልጠዋል። ይሄን ልጅነትን ምን አለ? የእግዚአብሔር መንፈስ ከመንፈሳችን ጋር ይመሰክርልናል የእግዚአብሔር ልጆች እንደሆነ፣ የእግዚአብሔር ልጆች በእግዚአብሔር መንፈስ የሚመሩ ናቸውና ብሎ ቀጥሎ እንግዲህ ለባርነት የፍርሃትን መንፈስ አልተቀበላችሁም፣ ነገር ግን የእግዚአብሔር ልጆች መሆናችን መንፈሱ ራሱ ከመንፈሳችን ጋር ይመሰክራል። እንግዲህ አብረን መከራ ብንቀበል አብረን ደግሞ እንከብራለን ብሎ በክርስቶስ ኢየሱስ የእግዚአብሔር ወራሾች ነን። ይሄ መንፈሳዊ ነፃነት፣ ልጅነት ያለ ፍርሃት የሆነው ባሪያ ያልሆነው ምናምን ያልሆነው ልጅነት የእግዚአብሔር ወራሽ ነው። ኢስ ሆሊ ስፒሪት ኢናሰኮ እኛ ውስጥ አለኮ ለአንድ ልጁ ሳይራራለት ብሎ ከዛ እኮ ሮሜ 8ን ዝም ብለህ ልጅነት ነው የሚያወራው እኮ እያነበብክ ስትሄድ የልጁን መልክ እንዲመስሉ ይላል። ከዛ ዝቅ ብሎ ለአንድ ልጁ ካራራለት ሁሉም ከሱ ጋር ሰጥቷል ይላል። ከዛ ዝቅ ብሎ በወደደን በእርሱ ከአሸናፊዎች እንበልጣለን ብሎ የተሳሰርንበት ፍቅር ምንም አዲስ ፍጥረት መልአክ ምናምን ማይለየው የሕይወት ስርዓት ነው ብሎ ከእግዚአብሔር ፍቅር ጋር አስተሳስሮን ነው የሚጨርሰው። ምዕራፍ 8 በጣም ፓወርፉል ሐሳብ ነው እኮ ጳውሎስ እዛ ላይ የሚያነሳው። ስለዚህ አሁን ሰው መንፈስ ነው በራሱ ተርጉመ ሰው 3 ማንነት ነው፣ መንፈስ፣ ነፍስ፣ አካል አለው። በተፈጠረበት ዓለም በሚኖርበት ህይወት ምድራዊነቱን ይዞ ከዛ ደግሞ የወደቀው ሰው መንፈሱ ሞቷል፣ ነፍሱ ሕያው ናት፣ አካል ወደ ሞት የሚሄድ ነው። ይሄንን ማንነት መርሳት የለብንም እኮ ዝም ብሎ ይሄ አሁን መንገድ ላይ መታየውን አንድ በክርስቶስ ኢየሱስ ዳግም ያልተወለደ ምንም አይነት ሃይማኖትና ምናምን ይኑረው ቦርን አጌን ያላደረገ ሰው ስታገኝ እኮ ለቱም ሰውዬ አይደለም፣ ሞቷል። ይሄ የሞተ ሰው ነው፣ በጨለማ እየተመላለሰ ያለ። ሙታንን ሊቀብሩ ዘንድ ሙታንን ተዋቸው ይላል። ሰው ግን በአካል መቆሙን አይቶ ሕያው ሊመስለው ይችላል። ስለዚህ መንፈሱ የሞተ መሆኑ መታወቅ አለበት። ነፍሱ ሕያው ናት፣ ለመምረጥ እድል አላት። አሁንም ስጋ ወደ ሞት የሚሄድ እንደሆነ መታወቅ አለበት። ከዛ ቀጥሎ ነው ይሄንን ሰው በራሱ ዓለም በራሱ ጊዜ ፈተኸው ሰው መንፈስ አይደለም፣ 3 ማንነት አለው ሰው። የእግዚአብሔር ልጆች አሁን ብለ በዚህ ድንኳን በሚሆነው ባሮጌው ሰውነት ውስጥ የሚኖሩ መንፈስ የሆኑት እነርሱ ኒው ክሪኤሽን ናቸው ወይም ሳን ኦፍ ጋድ ናቸው። መንፈሳቸው ልጅነትን አግኝቷል። የልጁ መንፈስ በልባቸው ፈሶ ከነሱ መንፈስ ጋር በመዋሃድ ወይንም በመዋጥ የእግዚአብሔር ልጅነትን ተቀብለው አዲስ ፍጥረት ሆነዋል እንላለን። አየህ፣ ስለዚህ ይሄ ትምህርት ክርስቲያን ሆኜ እኖራለሁ ሚል ሰው ከፈለገ ይሄንን ትምህርት መማር ግዴታው ነው። ሰው መንፈስ ነው የሚለው ይሄዳል። ህልም ተፈርቶ ሳይተኛ አይታደርም። እንደዚህ አይነት የተሳሳተ ሐሳብ ያላቸው አሉ። እነሱ ስላሉ ወይንም ያንን አይነት አመለካከት ስላለ ይሄኛውን እውነት ኔቸርን የሚነግረኝን ክብሬን፣ ስልጣኔን፣ ኃይሌን፣ ተስፋዬን፣ እምነቴን፣ ርስቴን፣ ፓወሬን፣ ግሎሪን የሚነግረኝን ትምህርት መተው የለብኝም። ይሄንን ካልተማርኩ ደግሞ አላውቀውም። ሰውየውን ስለማያውቁት እኮ ነው ንስሐ የገባ አዳም ሆነው የሚኖሩት እንጂ ልጅነት ቢገባቸውማ ኦቶሪቲያቸው ይገባቸዋል፣ ርስታቸው ይገባቸዋል። ኔቸሬ ውስጥ የሌለ ነገር አልቀበልም። እርግማን ኔቸሬ ውስጥ የለም፣ አልቀበልም። ለመግለጥ እምነት ይፈልጋል። እምነቴ እርግማን የለብኝ የሚል ስለዚህ የእምነት ኑሮዬ መገለጫዬ ነው። በእምነት ለዓለም ማሳየው የዚህኛውን ሰው ኔቸር ነው። ስለዚህ ኔቸሩን ሳላውቀው ማመንም መግለጥም ስለማልችል ማለት ነው። ስለዚህ መማር ግዴታ ነው ብለን ነው የምናምነው። አሁን ባነሳው ሐሳብ ላይ ሰው ይሄንን መማር ግዴታ አለበት ያልከው በጣም ሊሰመርበት የሚገባና ሁሉም ሊቀበለው የሚገባ እውነታ ነው።
ምክንያቱም ሰው ከኃጢአት ከበሽታ ከርግማን እንዳልከው መላቀቅ የሚችለው ይሄንን እውነታ ሲገባው ነው። ኢቭን ኃጢአትን እንኳን ሰው ማቆም የሚችለው በህይወቱ ላይ የአዲስ ፍጥረት እውነታ ከገባው ብቻ ነው፣ አይምሮ ሲታደስ። ስለዚህ እንዳልከው ህልም ተፈርቶ ሳይተኛ አይታደርም እንዳልከው ሰው መንፈስ ነው ወደሚል ጽንፍ ይሄዳል ተብሎ የመጽሐፍ ቅዱስ እውነታ የእግዚአብሔር ልብና ሐሳብ የሆነውን ነገር ከማስተማር ወደኋላ ማለት የለብንም። በጣም የሚገርም ሐሳብ ነው። ስለዚህ አሁን ክርስቲያን የሆነ ሰው ማለት ነው ክርስቲያን የሆነ ሰው መንፈሱ አዲስ ፍጥረት ሆኗል። ስለዚህ አሁን የሚታደስ ነፍስ አለው፣ በስጋ ውስጥ ነው የሚኖረው ማለት ነው እንችላለን ማለት ነው። ስለዚህ አዲሱ ሰው መንፈስ ነው፣ የሚታደስ ነፍስ አለው፣ ከዛ በዚህ ስጋ ውስጥ ይኖራል። ስለዚህ አንዳንድ ጊዜ ሰዎች የሚፈሩት ቅድም እንዳልኩ ከዚህ ጋር ተያይዞ የሚነሱ ሐሳቦች ስላሉ ቱ ዘ ኤክስትሪም የሚለጥጡት ሰዎች በቃ መንፈሴ ድኗል በስጋዬ ኃጢአት ባደርግም ችግር የለውም ወደሚል ጽንፍ ይመጣል ብለው ስለሚያስቡም እዚህ ጋር እስቲ አንድ የሆነ መስመር ነገር ብታስቀምጥ። እንግዲህ ምንድነው መሰለክ ያለው ይሄ ሰዋዊ አይምሮና ለዚህም የሰራን እግዚአብሔር ነው የሚባለውን አሰራር መጣል የለብንም። ሰዋዊ አይምሮ ምን ያስባል? ህግ የለም ብለህ ካልከው ኦኬ እንደፈለኩ እኖራለሁ የሚል አንድምታ ነው የሚሰጠው። ይሄ የሰው አይምሮ ነው። ህግ የለም ስንልኛ ጸጋ አለ ማለታችን ነው። በጸጋ ነው ማለታችን ነው። በጸጋ እኮ እግዚአብሔር ኃጢአቴን አይቆጥርም ማለት አይደለም። እግዚአብሔርን እየመሰልኩ እኖራለሁ። ጸጋና ህግን አስቀምጠ ህግ ራስህ ትኖራለህ፣ መኖር ግን አልቻልክም ብሎ ኃጢአትን ሕያው ያደርጋል። ጸጋ ግን እግዚአብሔር ባንተ ይኖራል፣ እግዚአብሔርን እየመሰልክ ትመላለሳለህ። ስለዚህ አሁን ሰው ህግ የለም ስንለው እያልነው ያለነው ከሰዋዊ ኑሮ ውጣና እግዚአብሔርን ወደ መምሰል ኑሮ ና እንጂ ኃጢአት እንደፈለክ ታደርጋለህ ማለታችን አይደለም። ይሄ ሰውነት ወይንም ይሄ አዳማዊነት በኃጢአት የተሸነፈው የወደቀው ሰው እርሱ የእግዚአብሔር ልጅ አይደለም። ልጅነት ተቀብያለሁ ስል እንደ እግዚአብሔር ልጆች ተመላለሱ ይላል እኮ መጽሐፍም። እንደ እግዚአብሔር ልጆች ስንመላለስ ውስጣችን ኃጢአት የለም። እንደ እግዚአብሔር ልጆች ስንመላለስ እርግማን የለብንም። እንደ እግዚአብሔር ልጆች ስንመላለስ ከመላእክት እንበልጣለን። ስለዚህ ሰው ወደዚህኛው ህይወት በታላቅ ደስታ ነው መምጣት ያለበት። ሰው መስሎ ከመኖር የኃጢአተኛን መልክ ይዞ ከመኖር እግዚአብሔርን እየመሰልኩ መመላለስ ነው ለኔ ክብር። ለአሁንና ለሚመጣው ዓለም ለነገር ሁሉም ይጠቅመኝ። ስጋን ለጥቂት ነገር ማስለመን ሊጠቅም ይችላል፣ ግን ይሄኛው ለነገር ሁሉም ይጠቅም። እግዚአብሔር ጳውሎስ እኮ ስለዚህ እንሰደባለን። እግዚአብሔርን መምሰልን የህይወት ምርጫችን ስላደረግን እኮ ነው ዓለም የምትቃወመን እንጂ አይምሯችን ይሄ የለም ካልን ይሄ ያለ ማለት ነው ብለን ህግ ባለመኖሩ የበከተውን የኃጢአት ህይወት ኑር ማለት አይደለም። ህግ አለመኖሩ ወይንም ጸጋ መሆኑ የእግዚአብሔር ብቃት በሰውነታችን እንዲገለጥ ያደርገናል እንጂ ከህግ ወደ ባሰው የኃጢአትና ይሄ የእንስሳት ልምምድ አያስገባል። የሰው ሁለንተና መንፈስ ነፍስና አካል ብለን ስለምናምን ስለዚህ መንፈሳችን አዲስ ፍጥረት ሆኗል፣ የእግዚአብሔር ልጅ ሆኗል። ስለዚህ አይምሮ ነው መታደስ ያለበት ማለት ነው። ስጋንም ራሱ ለመግዛት ስጋንም በጽድቅና በቅድስና ህይወት ለመምራት ግዴታ አይምሮ በአዲስ አስተሳሰብና በአዲሱ ህይወት ኑሮ መለወጥ አለበት ማለት ነው። ስለዚህ ስጋችንም እንደፈለገን የምንሆንበት አይደለም ማለት ነው። ስለዚህ በጣም የሚገርም ሐሳብ ነው ያነሳው። ስለዚህ ወደሚቀጥለው ፕሮግራም መሄድ እንችላለን። እንግዲህ አሁን አዲስ ፍጥረት ኦሪጂናል አይደንቲቲው ወይንም አዲስ ፍጥረት የተባሉ ሰዎች ምን ይመስላሉ፣ እንዴት ተፈጠሩ የሚለው ሐሳብ ላይ ማተኮር አለብን ማለት ነው። በኤፌሶን መጽሐፍ ምዕራፍ 2 ላይ ሐዋርያው ጳውሎስ ሲናገር
በክርስቶስ ኢየሱስ የመስቀል ሥራ የሆነውን ጉዳይ ይናገራል። ቁጥር 15 ላይ ይህም ከሁለት አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልን በመስቀል ገድሎ ይላል። እዚህ ጋር ያለው ቃል ይህም ከሁለቱ አንድ አዲስን ሰው በራሱ ይፈጥር ዘንድ። አሁን እግዚአብሔር አዲስን ሰው እንዴት ነው የፈጠረው? ለምሳሌ አዳምን ከምድር አፈር አበጅቶ ነው የፈጠረው። ሲፈጥረውም ሲሰራው እግዚአብሔር አቀደ። ከዛ በኋላ አካሉን ከምድር አፈር መንፈሱን በውስጡ ነፍሱ ሕያው እንድትሆን አደረገው እንላለን። ስለዚህ አሁን ከምድር ምድራዊ ነው እንላለን። ይሄ አዲስ ፍጥረት የሚባለው ሰው ግን የትኛውም ቦታ ላይ ሲጠቀስ ክርስቶስ ነው የሚጠቀሰው፣ ሰውየው አይደል የሚጠቀሰው። ወይንም የሰውየው ኔቸር ከአዲስ ከዚህ ቀደም ያልነበረ መልአክ ጋር አዳምም ጋር ያልነበረ ድንገት ብልጭ ያለ አዲስ አሰራር አይደለም። ልጅነትን አያይዞ ነው አዲስ ፍጥረትን ኔቸሩን የሚተረጉምልህ ኔቸሩን የሚሰጥ ማለት ነው። ስለዚህ ምን ይላል? ማንም በክርስቶስ ኢን ክራይስት ኢን ሂም እርሱ ውስጥ መሆን ማለት ነው። በእርሱ አይደንቲቲ መገኘት ማለት ነው። ስለዚህ በክርስቶስ ቢሆን አዲስ ፍጥረት ነው። አሁን አፈጣጠሩ ከምን ጋር የተያዘ ነው ማለት ነው? ከክርስቶስ ጋር የተያዘ ነው። የክርስቶስ ማንነትን ነው የምትቆጥርለት። የክርስቶስን ማንነት ነው የአዲስ ፍጥረት እውነታ ወይንም ኔቸር አድርገ የምታመጣው። ኔቸር ሳይኖረው ይሄንን ሰው ንስሐ ስለገባ አዲስ ፍጥረት ብለ አጠራው ማለት ነው። የልጁን ኔቸር ማየት አለበት ሰውየው ላይ። ያ የልጁ ኔቸር ደግሞ በእርሱ ስራ የተሰራ ፐርሰናሊቲ ነው ብሎ ጳውሎስ ሁለቱን ሰዎች ያለያያቸዋል። ለምሳሌ የትንሣኤ ሰውነት የልጅነት ሰውነት ነው። ሉቃስ ወንጌል ላይ እንሄድና እንመልከተው። ሉቃስ ወንጌል ምዕራፍ 20 ቁጥር 34 ላይ ሉቃስ 20 ቁጥር 34 ኢየሱስም መልሶ እንዲህ አላቸው፣ እነዚህ የዚህ ዓለም ልጆች ያገባሉ፣ ይጋባሉ። ከዓለም አንጻር ነው ኢየሱስ አሁን ያወራው። የዚህ ዓለም ልጆች ያገባሉ፣ ይጋባሉ። ማን ነው? አዳምን ነው የሚያሳየክ። ያንን ዓለምና የሙታንን ትንሣኤ ሊያገኙ የሚገባቸው እነዚያ ግን አያገቡም፣ አይጋቡም። በደንብ ይሄ ቀላል ቃል ይመስላል። አሁን ዝም ብለህ አያገቡም አይጋቡም ምናምን ልትል ይችላል። ኖ ኔቸራቸው አይዋለድም ማለት ነው። የሚዋለድ እንዴ ከመላእክት እኮ የሚለየው አዳምን አንዱ መውለድ መቻሉ እኮ ነው። ስለ ጋብቻ ስለ ምናምን እኮ አይደለም ይሄ እያወራ ያለው። እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ሴት ፈጥሮለት ብዙ ተባዙ ብሎ ይሄ የምታየው ቢሊየን ሁሉ በዛ ቃል ነው የመጣው። እዚህ ጋር አይሰራም ይሄ ቃል። የመዋለድ ቃል የመብዛት ቃል እዚህ ጋር አይሰራም። እያንዳንዱ ሰው በራሱ አምኖ ነው ልጅ ሆኖ የሚገባው። አፈጣጠራችን እንደ መልአክ ይሆናል ማለት ነው። እዚህ ጋር ሲያስቀምጠው መላእክት ምን አይሉም? አይዋለዱም፣ አይጋቡም። ምን እኮ መልአክ ለምሳሌ ገብርኤል ራሱን አይደግምም። እኔ ራሴን ደግሜያለሁ። 3 ልጅ አለኝ። አየህ ሪፕላንሽ አይደለም ያለው፣ ምድርም ሙላ የሚለው ሪፕላንሽ ነው። ድገም፣ ራስህ ሪፒት አድርግ። ለዚህ ነው እኔ የአባቴ ዲኤንኤ አለኝ ነገር አለኝ፣ አባቴ መልክ አለኝ፣ አባቴ ነገር አለኝ፣ አባቴም እሱ አለው እያለ እየቀጠለ ነው የሚሄደው። እኔ 3 ነው የወለድኩት፣ አንድ ሆኜ ነው የመጣው። 3 ነው የወለድኩት። ልጆቼ ደግሞ 3 ቢሆኑ 9 ነው። እየበዛን ነው ብዙ ተባዙ የተባለ ሰው ከመወለድ ካፈጣጠር ጋር ኔቸርን ማጣጣም መቻል አለበት። ይሄ ተፈጥሮ የሚባለው ነገር ምንድነው ትርጉሙ? ያንን ዓለም እና የሙታንን ትንሣኤ ሊያገኙ የሚገባቸው እነዚያ ግን አያገቡም፣ አይጋቡም። የዚህ ዓለም ልጆች
ያገባሉ፣ ይጋባሉ። ስለዚህ አሁን በትንሣኤ ልጆችና በዚህ ዓለም ልጆች መሃል ልዩነት ፈጠረ ማለት ነው። በደንብ ለያቸው። ሁለቱ የተለያየ ማንነት ያላቸው መንግስተ ሰማይ ስንሄድ አንጋባም፣ አብረን አንኖርም፣ አንቺ ሴት እኔ ወንድ ሆነን አንኖርም ለመባባል አይደለም። ኢትስ ኔቸር ነው አለ። ቀጠልና ኔቸሩን ሲናገረው እንደ መልአክ ናቸውና በቃ አቆመው። እንደ መልአክ ናቸው ማለት ምን ማለት ነው? ገብርኤል ልጅ አይወልድም ማለት ነው። ራሱን አይደግምም። በቃ ገብርኤል ሆኖ ነው እየኖረ የሚቀጥለው። የትንሣኤ ልጆች እንደሱ ናቸው እንጂ ገብርኤል የወንድ ማንነት የለውም ምናምን። የወደቁት እኮ አመጽ አድርገው የሰውን ሴት ልጆች አግብተዋል አይደለም? ዘፍጥረት 6 ላይ ያለውን እንደሚባለው ማለት ነው። ስለዚህ አሁን ያንድን ኔቸር አቢዩዝ አድርገው ነው የተጠቀሙት። እዚህ ጋር ግን ኢየሱስ የተጠቀመው ቃል እንደ መልአክ ናቸው ሲል ኔቸራቸው በራሱ አንድ ሰው ሆኖ ይቀጥላሉ እንጂ እየተባዛ መሄድ አይደለም ማለቱ ነው። ቀጠለና እንደዚህ ያለ ሊሞቱ ወደፊት አይቻላቸውም፣ የትንሣኤ ልጆች ስለሆኑ የእግዚአብሔር ልጆች ናቸው። አሁን በግልጥ ተቀመጠ ማለት ነው። ኢየሱስ ነው የሚናገረው። የትንሣኤ ልጆች የማ ልጆች ናቸው? የእግዚአብሔር ልጆች ናቸው። ስለዚህ አሁን የእግዚአብሔር ልጅነት የዚህ ዓለም ታሪክ አይደለም ማለት ነው። የእግዚአብሔር ልጅነት ይሄ የሞተው አዳም ንስሐ ገብቶ የሚያገኘው ጉዳይ አይደለም ማለት ነው። የእግዚአብሔር ልጅነት የትንሣኤ ኔቸር ነው ማለት ነው። የትንሣኤ ማንነት ነው ማለት ነው። ስለ አንድ ሰው የእግዚአብሔር ልጅ ነኝ ሲል ስለ ትንሣኤ ኔቸር ነው እያወራ ያለው። ስለ ትንሣኤ የህይወት ስርዓት ነው እየተናገረ ያለው እንጂ አንዳንድ ጊዜ ወንጌል ስንሰብክ ሰዎች ምን ይላሉ? ልጅ ሞቶ ነው ኢየሱስን ስትቀበል ነው እንዴ? ሁላችንም ልጆቹ ነን ይላል። በመፈጠር ልጅነት ያለ ይመስለዋል። በዚህ በኖርማል እግዚአብሔር ነው የሰራን እና እሱ አይደል የፈጠረን? የሁላችን አባት እሱ ነው። ሉቃስ 3 ላይ ነው እንደመሰላቸው የእግዚአብሔር ልጅ የአዳም የእግዚአብሔር ልጅ ብለው የሚጠሩት ማለት ነው። በመጀመሪያው ትምህርታችን ላይ በስፋት አይተነዋል። እና እዚህ ላይ ግን ኔቸሩ የእግዚአብሔር ልጅ የትንሣኤ ህይወት ነው፣ የትንሣኤ ስብዕና ነው። ትንሣኤን ህይወትና ኔቸር ያልተካፈለ ሰው የእግዚአብሔር ልጅ ነኝ ማለት አይችልም። ስለዚህ አሁን ይሄ አዲስ ፍጥረት የሚያሳየው በክርስቶስ ነው። አሁን በእርሱ ካልሆነ በስተቀር ትንሣኤ ዓለም አልገባንም። ትንሣኤ ዓለም የሚባልም የለም ሲጀመር። ኢየሱስ ብቻ ነው ትንሣኤ ውስጥ ያለው። አንዳንድ ጊዜ ማርያም ተነስታለች ይባላል። አልተነሳችም። ግን መጽሐፍ ቅዱሱ እርሱ እንደ በኩር ነው ይልና አስቀድሞ መጀመሪያ ይለዋል። ሐዋርያት ሥራ ምዕራፍ 13 ላይ ኢየሱስን ከሙታን በማስነሳት አይደል የሚለው ለኛና ለልጅ ልጆቻችን አረጋግጦልናል። አንተ ልጄ ነህ እኔ ዛሬ ወለድኩ ሚል ለኛና ለልጆቻችን እኮ ነው ያረጋገጠልን። ምዕራፍ 17 ሐዋርያት ሥራ ቁጥር 31 ላይ ይሄን የመረጠውን ሰው ከሙታን አስነስቶ ሁሉን አረጋግጧል። ሪዘሬክሽን ላይፍ ሪል ነው። ስለዚህ አሁን የእግዚአብሔር ልጆች ወይንም ኒው ክሪኤሽኖች የምንባለው በእርሱ ሆነን በራሱ አንድ አዲስ ሰው ፈጠረ። በእርሱ ሆነን ነው የእግዚአብሔር ልጆች የሆን ነው። ሃይማኖት ስለቀየረ የእግዚአብሔር ልጅ ሆነ የሚመስለዋል። ውሃው ስለተጠመቀ የእግዚአብሔር ልጅ የሚሆነ የሚመስለዋል። የእግዚአብሔር ልጅነትን የሆነ ዶክትሪን ስላመነ የተቀበለ ይመስለዋል። አይደለም። በክርስቶስ ኢየሱስ ትንሣኤ ህይወት መንፈስ ስለተካፈልክ ነው። ለዚህ ነው ጳውሎስ ልጅነትን ከመንፈስ መካፈል ጋር ነው የሚያያይዘው። የእግዚአብሔር ልጆች ተብለን ይጠራል። እዛ ስንሄድ አንድ ቀን ከሞት ተነስተን ወደ እግዚአብሔር መንግስት ወደ ተስፋው አዲስ ሰማይና ምድር ስንሄድ ዛሬ
ኢን ክራይስት ኒው ክሪኤሽን ያልሆነ ሰው እዛ ዓለም አይሄድም፣ አይችልም መሄድ። እንዴት ይሄዳል? እዛ እኮ አዲስ ሰማይና ምድር ለአዲሱ ሰውዬ ልክ እዚህ ምድር ላይ አዳም አይደለ የተፈጠረው? ለአዳም ነበር የተሰራው። ምድርና ሰማይ ራሱ ለአዳም ነው። ከዛ አዳምን አምጥቶ እዚህ አኖረው። ሌላ ፍጥረቶች መጥተው መኖር አልቻሉም። መልአክ መጥተው አይኖሩም። ልክ እንደዚሁ አዲስ ሰማይና ምድር ላይ እዚህ የነበሩ አሮጌ ፍጥረቶች ሄደው አይገቡም። በሃይማኖታቸው ማረጋገጫ ሄደው አይገቡም። እዚሁ ያሉ የእግዚአብሔርን ልጅነት ኢን ክራይስት በክርስቶስ በመሆን በእርሱ አዲሱ ፍጥረት ኔቸር መካፈል አለባቸው። ልክ ያንን ኔቸር ሲካፈሉ፣ የአዲሱን ሰው ኔቸር ሲካፈሉ ዜግነታቸው የዛኛው ነው፣ የአዲስ ሰማይና ምድር ነው። ጳውሎስ ምን እንዳለ ልንገርህ። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ምዕራፍ 4 ላይ ሲጨርስ ሊገለጥ ካለው ክብር ጋር ሲመዛዘን የአሁን ዘመን ስቃይ ምንም አይደለም። የውስጥ ሰውነታችን አይደለም፣ የውጩ ሰውነታችን ቢጠፋ የውስጥ ሰውነታችን ዕለት ዕለት ይታደሳል አለና በጣም የሚገርም ሐሳብ አመጣ። ከሚገለጠው ክብር ጋር ከዛ ከአዲሱ ማንነት ጋር አያይዞት ከዛ ድንኳን በሚሆነው አሮጌው ሰውነታችን ውስጥ ስንኖር ብሎ ይሄንን ሊገለጥ ያለውና የሚደክመው ውጫዊ ሰውነት ያለውን በሌላ መልክ ሲያመጣው ድንኳንና ፐርሰን አድርጎ ያመጣዋል። ከዛ በኋላ ወደ ውስጥ ገባ ይልና ምን ብሎ ይገልጠዋል? በእጅ የተሰራ ምድራዊ ድንኳን ቢፈርስ ይላል። ይሄ የሚወድቀው ሰውነት ድንኳን ብሎ የጠራው የተሰራ ይለዋል። ከዛ የሚቀጥለውን ሰውዬ ግን ከእግዚአብሔር የተሰራ ሰማያዊ ዘላለማዊ ሕንፃ እንዳለን እናውቃለን። ይሄኛው ኔቸሩ የተሰራበት ኮንቴንት ራሱ ከእግዚአብሔር ነው ይላል። ይሄ ግን በእጅ የተሰራ ድንኳን ይለዋል። ስለዚህ አሁን ሁለቱን አዲሱን ሰውና አሮጌውን ሰው በአንድ ቦታ እየኖሩ ግን ሲለያይቷቸው ሲገልጥ ታያለህ። ይህንን ነው እንግዲህ ምዕራፍ 5 እያብራራ መጥቶ በእምነት ስንኖር ከጌታ ተለይተን በስደት እንዳለን። የት ነው ስደቱ? ስጋ ውስጥ መኖር ስደት ነው አለ። ስጋ ውስጥ መኖር ስደት ነው አለ። ያለ ሀገር መኖር ነው። ኔቸር ሰማያዊ ነው። ኔቸር የአዲስ ፍጥረት ነው። አዲስ ሰማይና ምድር ነው። አንተ ግን እየኖርክ ያለኸው ድንኳን የሚሆነው ምድራዊ ውስጥ ነው። ስለዚህ እሱ ውስጥ መኖር ስደት ነው አለና ደግሞ ከስጋ ተለይተን አይደል በጌታ ዘንድ ማደር ደስ ይለናል። ደግሞ ከዚህ ስጋክ ስትሞት ወጥተህ በጌታ ዘንድ ትሄዳለህ። ለምሳሌ እኔ አሁን ብሞት በዚሁ ቅጽበት ጌታ ጋር ነው የሚሄደው። ለምን? ውስጤ ያለው ሰውዬ አገር አለው፣ ሰማያዊ አገር አለው፣ ኔቸር አለው። ይሄ የሌላቸውስ ይሄ ኔቸር የሌላቸው ቀጥታ ወደ ሲኦል ነው የሚወርዱት። ለምን? የተፈረደበት የአሮጌው ሰውዬ ኔቸር ስለሆነ ያላቸው ወደዛ ነው የሚሄዱት። እኛ እኮ መንግስተ ሰማይ እንገባለን ስንል እንደው ከሌሎች በትዕቢት ከፍ ያልን ስለሆንን አይደለም፣ ኔቸራችንን ስለምናውቅ ነው። ከዚህ ስጋዬ ወጥቼ መንግስተ ሰማይ ነው የሚሄደው። ዋይ አም ኒው ክሪኤሽን አገር አለኝ፣ ዓለም አለኝ፣ የምኖርበት የተፈጠርኩበት አይደንቲቲን እዛ ማሟላት የሚችል ፐርሰናሊቲ እዚህ ቢውልድ አድርጌያለሁ። ጳውሎስ ዝቅ አለና ለዚህም የሰራን እግዚአብሔር ነው አለ። አሁን ድንኳን ውስጥ እየኖር እንዲህ አይነት አሁን ዘላለም ብለህ ልተረጉመው ማችል እንደ አካሌንም ከዛ ደግሞ መንፈሴም ከዛ ነፍሴም እያልክ መተርጎም ማትችለው ዘላለም ለዚህ የሰራኝ እግዚአብሔር ነው። ይሄንንም የመዳን ቤዛነትን በመንፈሴ ይዤ እንድኖር ባተመኝ በመንፈስ ቅዱስ በዚህ ሰውነቴ እንዲያድር ለዚህ የሰራኝ እግዚአብሔር ነው። ጳውሎስ ይሄንን ነው ዝቅ ብሎ አንዱ ስለ ሁሉ ሞተ፣ ሁሉም ከሱ ጋር ሞቱ። አሁን በሕይወት ያሉት ለነርሱ ለሞተውና ለተነሳው አሁን እየኖረብን ያለው ክርስቶስ ነው በእኛ የሚኖረው። ለዚህ ነው ከዚህ በኋላ ማንንም በስጋ እንደሚሆን አናውቅም ብሎ ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለውን የሚያመጣው ማለት ነው።
ይሄንን እውነት ሰው መረዳት ሲችል አዲስ ፍጥረትን ከዓለማት አንጻር ከፍሎ የትንሣኤ ልጅነት ነው ይላል ማለት ነው። እሺ ይሄ የትንሣኤ ልጅነት በፍጥረት ውስጥ ነበር ወይ? አየህ፣ በፍጥረት ውስጥ የትንሣኤ ልጅነት ነበር ወይ? የትንሣኤ ልጅነት አልነበረም። የእግዚአብሔር ልጅ ግን ዓለም ሳይፈጠር ነበር። አሁን መጽሐፍ ቅዱስ ላይ ስታነብ ምን የሚሉ ቃሎች አሉ? ከዓለም ፍጥረት አስቀድሞ በክርስቶስ ኢየሱስ በፍቅር መረጠን። እግዚአብሔር አስቀድሞ ወስኗልና በክርስቶስ ኢየሱስ ስራ የእግዚአብሔር ልጆች እንድንሆን። አየህ፣ የልጁን መልክ እንዲመስሉ አስቀድሞ ወስኗል። ይሄ በትንሣኤ የተፈጠረው ሰው፣ ይሄ በትንሣኤ የተወለደው ሰው በእግዚአብሔር ልጅ ትንሣኤ አዲስ ስብዕና እግዚአብሔር የሰጠው አዲስነትን ያገኘው ሰው እግዚአብሔር በልጁ የፈጠረው ማለት ነው። ሰው ዝም ብሎ የመጣ ሳይሆን ልጁን እንዲመስል የተወሰነ ነው። አንድያ ልጅ በአባቱ ዘንድ እንደነበረው ክብር የሆነውን ክብሩን እንዲያይ ነው የትንሣኤ ልጅነት የተሰጠው። ስለዚህ አሁን እዚህ ጋር የምታየው አዲሱ ፍጥረት በፍጥረት ውስጥ አታገኘውም፣ በልጅ ውስጥ አገኘዋል። ስለዚህ አሁን የልጁን መልክ ነው ይሄ የሚመስለው። ዓለም ሳይፈጠር ልጁ ብቻ አንድያ ልጅ የተባለው እርሱ ያለበትን ልጅነት ብቻ ነው የምታገኘው። ውስጡ የምታየው ኔቸሩም፣ ካራክተሩም፣ ጽድቁም፣ ክብሩም፣ ጥበቡም ሁሉ ነገሩ በአዲሱ ፍጥረት ውስጥ የልጁ መልክ ነው ያለ። አንዳንድ ሰው እና እኛ ክርስቶስ ነን ይላል። አይ አይደለም። ክርስቶስማ አንድያ ልጅ ተብሎ ሲጠራ አንድያ ልጅ ነው። የልጁን መልክ ትመስላለህ ሲባል በእርሱ ሆነህ በትንሣኤ አዲስ ፍጥረት ስለሆንክ ያንን ኔቸር ተካፍለዋል። ስለዚህ አንተ አካሉ ነህ፣ እሱ ራስ ነው። አንተ በሱ አካል ውስጥ ያለህበትን ቦታ ኦርጋን ልትሆን ትችላለህ፣ ጣት ምንም ልትሆን ትችላለህ። የመልክ መገለጥ የፈጠረው ምሳሌ እንዲመስል አይደለም የሚለው ቆላስያስ ላይ ምዕራፍ 3 ቆላስያስ 3:10 የፈጠረው ምሳሌ እንዲመስል ዕውቀትን በማግኘት የሚታደሰው አዲሱን ሰው ለብሳችሁታል። በዚያ የግሪክ ሰው፣ አይሁዳዊ፣ የተገረዘ፣ ያልተገረዘ፣ አረማዊ፣ ኩሴት፣ ባሪያ፣ ጨዋ መሆን አይቻልም ኔቸሩ ስላልሆነ፣ ነገር ግን ክርስቶስ ሁሉ ነው በሁሉ ነው ይላል። ኤፌሶን 4:24 ላይ በእውነትን በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል። ስለዚህ ይሄንን ሰው እየተካፈልከው እየለበስከው በዚህ በትንሣኤ ኔቸር ትኖራለህ ማለት ነው። ይሄንን ዝም ብሎ ክርስቶስ እንደው አይምሯችሁ ተለውጦ ኃጢአት አቁማችሁ አዲስ ኔቸር ለብሳችኋል አይደል ያለ። በትንሣኤው አንድ አዲስን ሰው በራሱ ፈጠረ ማለት ነው። ፈጠረ ኔቸር ያለው፣ ኦቶሪቲ ያለው፣ ግሎሪ ያለው፣ ካራክተር ያለው በራሱ አይደንቲቲ ኖሮት መንቀሳቀስ የሚችል ፐርሰን ፈጠረ ማለት ነው። ስለዚህ የክርስቶስን ማንነት በትክክል ከተረዳህና ከገባህ አዲስ ፍጥረትም በዛሉ ልክ እየገባ ይሄዳል። ስለዚህ አዲስ ፍጥረት ኢን ክራይስት ነው። ክራይስት ደግሞ the only son of God ነው። ስለዚህ በዛ ኔቸር ሪዘሬክሽን ያንን ኔቸር እንድትካፈል አደረገ ማለት ነው። ስለዚህ የእግዚአብሔር ልጆች ተብለን ተጠራን። አንድያ የእግዚአብሔር ልጅ ብዙ ልጆችን ወደ ክብር አመጣቸው፣ ያን ጊዜ ወንድሞቹ ብሎ ጠራን ማለት ነው። በተለይ አዲሱ ሰው የሚጠራበትም መቆጠር ያለበትም
ከክርስቶስ አንጻር ነውና የክርስቶስን ነገር ነው የምትቆጥርለት። በራሱ የቆመ አይደለም ማለት ነው። በክርስቶስ ነው የሆነው። ኢን ሂም የሚለው በጣም አሪፍ ሐሳብ ነው ያነሳው። ስለዚህ በአጠቃላይ አሁን መደምደም የምንችለው አዲስ ማንነት አለ ማለት ነው። አዲስ አይደንቲቲ፣ አዲስ ኔቸር አለን ማለት ነው። ስለዚህ እሱ ላይ ነው ፎከስ ማድረግ ያለብን ነው። ስለዚህ አሁን ብዙ ጊዜ ሰዎች ለማስታረቅ የሚከብዳቸው በክርስቶስ አዲስ ፍጥረት ሆነናል ተብሎ ግን የሚያያይዙበት ዕውቀትና እንደገና የት ቦታ ላይ መሰራት እንዳለበት ስለማይገባን ይመስለኛል ያንን ህይወት መለማመድ ያቃተን። ብዙ ጊዜ አሁን ዕውቀት ብቻ ሆኖ ይቀመጥና ግን ወደ ህይወት ሆኖ እንዲገለጥ የሚያስተሳስረውን ነገር ብዙ ጊዜ አንደርስታንድ አናደርገውም ይመስለኛልና አሁን ቅድም ነክታ አልፈዋል የውስጥ ሰውነታችንና የውጭ ሰውነታችን ተብሎ። ስለዚህ እዛ መሃል ላይ መያያዝ ያለበት ነገር አለ ማለት ነው አይደለ? እስቲ ስለሱ ትንሽ ነካ አድርገህ ብታልፈው ጥሩ ነው። ይሄ ልጅነት እንዴት ይገለጣል ወደሚል እንትን ይወስደናል። የልጅነት መገለጥ ፍጥረት ራሱ እየናፈቀ ያለው የእግዚአብሔር ልጆች መገለጥ ስለሆነ ማለት ነው። ሐዋርያው ጳውሎስ የልጅነትን መገለጥ ሲናገር ተስፋን ነው ማለት። አሁን የሚታየውን ማን ተስፋ ያደርጋል? ማይታየውን ግን አምነን በጽናት ብንቆም በተስፋ እንኖራለን ይላል አይደለም? ስለዚህ ይሄንን የተስፋ ስርዓት የተቀበልንበትን የክብር ተስፋ ያለው ክርስቶስ በእናንተ ውስጥ መሆኑ ነው ሚስጥሩ አላለም? ይሄ ሚስጥር የሆነውን ነገር በእኛ ውስጥ ያለውን የልጅነት ህይወት፣ የልጅነት የአዲስ ፍጥረት ስልጣን፣ ክብር፣ ኔቸር እንዴት ፍጥረት በሚያየው ልክ መግለጥ እንችላለን? ወደ ፍጥረት እንዴት ነው ትራንስፈር የምናደርገው የምናሳልፈው ምን ገልጠው ተብሎ ሲጠየቅ ሮሜ 8 ላይ ምን ይለዋል መሰለ ጳውሎስ? ከቁጥር 9 ሲጀምር የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁ። ስለዚህ አሁን የመንፈስ አብሮነት ነው የሚጀምረው። እኛ ደግሞ እንደምታውቀው መንፈስ ቅዱስ ከኛ ጋር ነው ያለው። ስለዚህ በመንፈስ ነን ማለት ነው። ሮሜ 8 እንደገና ወደ ላይ ወጥተህ ቁጥር 4 እና 5 ላይ ስትመለከተው የስጋን ፈቃድ የሚያደርግ የስጋን ነገር ያስባል፣ የመንፈስን ፈቃድ የሚያደርግ የመንፈስን ነገር ያስባል። ስለዚህ አሁን አያያዡ በመንፈስ መመላለስ ከሆነ ነፃነቴን የሚያስለምደኝ የሚያነቃኝ የእግዚአብሔር መንፈስ በእኔ ዘንድ መሆኑ ከሆነ ህይወት ኃይልን የሰጠኝ በመንፈስ እኔንም የሚያደርገኝ ቀጥሎ ያለው ቃል ክርስቶስን ከሙታን ያስነሳው መንፈስ እናንተ ዘንድ ቢኖር ለሚሞተው ሰውነታችሁ ህይወትን ይሰጠዋል። ስለዚህ አሁን መተሳሰሪያው በመንፈስ መመላለስ ነው። ዕዳ አለባችሁ እኮ ነው የተባልነው። ማለት እንደ መንፈስ ፈቃድ ለመኖር ዕዳ እንጂ ያለብህ ጌታ ቢፈቅድ የምትለው አይደለም፣ ከቻልኩ የምትለው አይደለም። ዕዳ ነው ያለብህ። እንደ ስጋ ትኖር ዘንድ ግን ለስጋ አይደለም። በመንፈስ የስጋን ስራ ገድለ በምን ለመኖር በእግዚአብሔር ልጅ በሚገልጠው የህይወት ክብር ኢየሱስን ከሙታን ባስነሳው የትንሣኤ መንፈስና ኃይል ለመኖር ማለት ነው። ስለዚህ ጳውሎስ ሮሜ 8:5 ላይ ስለ መንፈስ ማሰብ ነው በመንፈስ ፈቃድ ውስጥ የሚያመላልሰን ብሏል። ሮሜ 12 ላይ በአእምሯችሁ መንፈስ ተለወጡ እንጂ ይህንን ዓለም አትምሰሉ ሲል ከላይ ምን ብለዋል? ስጋችሁን ቅዱስና ሕያው መስዋዕት አድርጋችሁ አቅርቡ አእምሮክ ነው አለ። ኤፌሶን 4 ላይ ይህንን የሚታደሰውን ምን አለ? አሮጌውን ሰው አስወግዱ በአእምሯችሁ መንፈስ ታደሱና አዲሱን ሰው ግለጡት ይላል። ስለዚህ አሁን ነፍስክ ላይ ያለ ጉዳይ ነው። እኛ እምነት ብለን የምንጠራው እምነት ብዙ ጊዜ ይሆናል ይቻላል ምናምን ነው የሚመስለን። አይደለም። እምነት የመታደስ አቅም ነው። ለምን ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 4ን
ስለ መገለጥ ነው። በልባችን በራ፣ የክርስቶስ መልክ አበራ፣ መዝገቡ እዚህ ውስጥ አለ። የክርስቶስ ሕይወት በሚሞተው ሰውነት ይገለጥ ዘንድ ብሎ አመንኩ፣ ስለዚህ ተናገርኩ። አንዱ የእምነት መንፈስ ስላለ፣ ስለዚህ አሁን ጉዳዩ በመንፈስ የመመላለስ ከሆነ በመንፈስ እንድመላለስ የሚያደርገኝ እምነት ከሆነ እምነት ደግሞ የነፍሴ መታደስ ነው። ለምን? እኛ ግን ከሚያምኑት ወገን ነን፣ ነፍሳቸው ከሚያድኑት። የእምነታችሁ ፍጻሜ እሱም የነፍሳችሁ መዳን። መልካሙን የእምነት ገድል ተጋደሉ። ይሄ እዚህ ነፍስክ ውስጥ የመታደስ መጠን ከክርስቶስ ጋር የተካፈልከውን ሕይወት እርግጠኝነት በማሰላሰል በመጠመቅ በዛ ሕይወት ውስጥ ስትኖር ሲምፕሊ ይሄ የሚሞተው ሰውነት የጽድቅ የጦር ዕቃ ሆኖ ይገለጣል ማለት ነው። አሁን የኃጢአት መቸገር ሳይሆን በሚሞተው ሰውነት የክርስቶስ ኢየሱስ የሕይወት ኃይል ይገለጣል። በጣም በቃ ወንደርፉል የሆነ ሐሳብ ነው ያነሳው። የሚገርም ምክንያቱም አሁን ብዙ ጊዜ እንዲህ ከሰዎችም ጋር ስናወራ አንዳንድ ሰዎችም ሲያነሱ አዲስ ፍጥረት ነን፣ የእግዚአብሔር ጽድቅ ሆነናል፣ የክርስቶስን አይደንቲቲ ተካፍለናል፣ ግን የመገለጫው መንገድ እንዴት ስለሆነ ስለማይታወቅ ወደ ስጋ አስተሳሰብ መጥቶ ስጋን ለመቀደስ፣ ስጋን ለመለጎም፣ ስጋን ለማሸነፍ የሚደረጉ ጥረቶች እንደገና ወደ ኃጢአት ልምምድ ውስጥ ያስገባሉ። ስለዚህ ዋናው ፖይንት አሁን ያነሳው አይምሮ መታደስ አለበት። ሐሳብ ነው ቅድም ያነሳው ቁልፍ ቃል ስለ መንፈስ ማሰብ ነው። አሁን ስለ መንፈስ ማሰብ ሲባል ዝም ብሎ መንፈስ ብሎ ማሰብ አይደለም። በክርስቶስ የሆነውን ዕውቀት ያስፈልጋል ማለት ነው። አይምሮ መታዘዝ ማለት ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ አይምሮን ሁሉ ለክርስቶስ እንማርካለን የተባለው ከፍ ያለውን የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳው ዕውቀቱን የእግዚአብሔር ዕውቀት ላይ እኮ ነው የሰው ሐሳብ የሚነሳው። ስለዚህ ምሽጉን እንሰብረውና አይምሮን ለክርስቶስ እናስታዘዝ፣ ለእግዚአብሔር ዕውቀት ነው የምናስታዘዘው። ቆላስያስ የጠቀስከው ሐሳብ ምዕራፍ 2 ላይ ስጋን ለመጎሰት ጥበብ ያለው ይመስላል፣ አትያዝ፣ አትንከስ ምናምን የሚለው ኖ፣ በዚህ ዓለም እኮ አይደላችሁም እናንተ አለ፣ ከክርስቶስ ጋር ተነስታችኋል ይላል። ምዕራፍ 3 ሲጀምር በላይ ያለውን እሹ፣ በላይ ያለውን አስቡ። ስለዚህ ማሰብ ሲባል ሰው በልቡ እንዳሰበ እንደዚያው ነው የሚለውን ነው የሚይዘው እንጂ እንዳሰበም የሚለው እጁን አጣምሮ እንደ ቡዲስት ቀኑን ሙሉ ሜዲቴት ያደረገ ማለት አይደል። የተዋሃደ የእምነት ሐሳብ ማለት የተስፋው ቃል ስላልተዋሃደ አልጠቀማቸውም። እምነት እኮ የመዋሃድ አቅም ነው፣ የእርግጠኝነት አቅም ነው። ስለዚህ መዋሃድ ያውቀት የእምነት ኒው ክሬሽን ላይ ያለው ኔቸር የኔ ነው ብሎ ነፍስክ አዶፕት ሲያደርግ አክትም ነገርም እግዚአብሔርን መምሰል እየተለማመድክ ትሄዳለህ። ተመልካቾቻችን እየተከታተላችሁ ያላችሁት ይህ ትውልድን ለሙሽርነት ማዘጋጀት የተሰኘውን ፕሮግራማችን ነው። ዛሬ አዲስ ፍጥረት በሚለው የእግዚአብሔር ልብና ሐሳብ በሆነው መሰረታዊ የክርስትና አስተምሮ ላይ ከሐዋርያው የሰማናቸው ማብራሪያዎች አሉ። እሱን ደግማችሁ ደጋግማችሁ እንድታዳምጡ በዚህ አጋጣሚ እየጋበዝን ይሄ የአዲስ ፍጥረት እውነታ አይምሯችን እስኪቀበለውና የራሳችን ገንዘብ እስክናደርገው ድረስ ማሰላሰል፣ በዛ ሐሳብና ዕውቀት መጠመቅ እንዳለብን ከዚህ ከሐዋርያው ማብራሪያ ሰምተናል። ይህንን ሳምንት እስቲ ጊዜ እንውሰድና አንድ ሳምንት አዲስ ፍጥረት መሆናችንን በክርስቶስ የተሰጠንን አይደንቲቲ በማሰብ እናሳልፍና ውጤቱን በህይወታችን ላይ ማየት መለማመድ እንችላለን። ስለዚህ የሚቀጥለው ፕሮግራም ላይ ደግሞ አዲስ ትምህርት ይዘን እንመጣለን። እስከዛው ድረስ መልካም ጊዜ ይሆንላችሁ። የሚቀጥለው ትምህርት በጣም አሜዚንግ የሆነ ነው። ስለ ጸጋ ህይወት እና ጸጋ የሚሉትን ጠለቅ ባለ መንፈሳዊ እይታዎች የምናይበት ፕሮግራማችን ነው የሚሆነው። እስከዛ ድረስ መልካም ጊዜ ይሆንላችሁ። ተባረኩ። ቻናላችንን ሰብስክራይብ፣ ሼር ማድረግ አትርሱ። የሚቀጥለው ፕሮግራም ሲጫን እንዲደርሳችሁ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ለሌሎችም በማካፈል ደግሞ ይሄ ትምህርት ይሄ እውነታ ለሌሎች እንዲደርሳቸው እንድታደርጉ በዚህ አጋጣሚ እንጠይቃለን። ከሳምንት እስከ ሳምንት መልካም ጊዜ ይሆንላችሁ። ሻሎም